ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። እንግዲህ ዛሬ ዕለቱ ሰኞ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። በሰላም አዲስ አበባ ገብቷል። እንግዲህ የዓለማችን ወቅታዊ ጉዳይ አሰባስቦ ይዞልን መጥቷል። ከእርሱ ጋር መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በአሁኑ ሰዓት እንግዲህ ዓለማችን ከፍተኛ የሆነ ስጋት እየተጋረጠባት ይገኛል። ይህ እንግዲህ ከቅርብ ጊዜ ወዲህ ወይ ደግሞ ከወራት በፊት ወይ ከሳምንታት በፊት የተጀመረው ጦርነት ይዞት የመጣው ስጋት በከፍተኛ መጠን የዓለማችንን መገናኛ ብዙሃን ዋና የርዕሰ ጉዳይ ሆኖ ሰንብቷል። በአሁኑም ጊዜ እንደዛ ነው እየሆነ ያለው። በዚህ ጉዳይ ላይ መጽሐፍ ቅዱስ ምን አይነት እሳቤ ያለው ወይ ደግሞ ምን አይነት መልእክት አለው የሚለውን ከፓስተር ጋር የምንገመገብበት ጊዜ ነው። እንግዲህ ወደ መረጃችን ከማለፋችን በፊት ፓስተርን ሰላምታ ከተለዋወጠን በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? ወንድም ይልቃል ሰላም ገባ አይደለ? ሰላም ገባው። እንደምንም እንግዲህ አይደለ አይገባ አይቀር። ምንድነው ያደረኩት መሰለ? ያገለገልኩ ጨረስኩ። በጣም ድንቅ ፕሮግራም ነበረ። ጥሩ የፎስ ፕሮግራም ነበረ። ሰዎች በመንፈስ ቅዱስ ሲሞሉ ይነቃቁ ነበረ እና በጣም ቆንጆ ጊዜ ነበረ እና ያንን ጊዜ እንደጨረስኩ ምንድነው ወዲያው የፓስተሩ ቢሮ ገብቼ ልብሴን ቀይሬ ከመድረክ እንደወረድኩ ነው እንግዲህ ያው ማታ ደውዬልሃለሁ። ከምሽቱ 3 ሰዓት ከምናምን የገባሁት። ልክ ነው። እግዚአብሔር ይመስገን፣ እግዚአብሔር ረድቶናል። የእግዚአብሔር እርዳታ የሚደንቅ ነው። እንግዲህ ደግሞ ዛሬ ለአድማጮቻችን ያው የሆነ ነገር ይዘን እየመጣን ነው። እግዚአብሔር ይባረክ። በጣም ደስ ይላል። እንግዲህ ማታ ለአድማጮች ከሰጠናቸው መረጃ በኋላ ደግሞ አዳዲስ መረጃዎች እየተደመጡ ይገኛሉ። ያው አንተም ይዘህ መጥተሃል። እነሆ እሱን ማቅረብ ትችላለህ። እንግዲህ ምን መሰለህ፣ ሰሞኑን ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ምንም አይነት ድርድር አናደርግም የሚል መግለጫ ሰጥተው ነበረ። ያ ብቻ ሳይሆን ለሆርሙዝ ሰርጥ ደግሞ ለማስከፈት ፈንጂ ጠረጋ ሁሉ የተለያየ ነገር ሁሉ እናደርጋለን ብለው ነበረ። እንግዲህ ዜናዎቹ በየሰዓቱ ስለሚወጡ በቀን 2 ስለምንሰራ ሁሉን ላንዘግብላቸው እንችላለን። አንኳር የሆኑትን ነው። እንግዲህ ይህንን ካሉ በኋላ በቀጠናው ያለው ጦርነት በጣም እየተባባሰ ነው የመጣው። በትናንትናው ዕለት ራሱ የነዳጅ ማጣሪያዎች ተመተዋል። ሳውዲ ውስጥ ሱልጣን ማን የሚባል የአሜሪካ የጦር ቤዝ የኤር ቤዝ የሆነው ተመቷል። ከኤምባሲው ባሻገር ማለት ነው። እስራኤልም በቦሊስቲክ ሚሳኤል ተመታለች። ኢራንም ደግሞ በጋራ ተደብድባለች። ኢራንም ራሱ በጣም እንደውም ሰፊ ጉዳት አልጀዚራ ላይ ይመለከት ነበረና በጣም ሰፊ ጉዳት ነው እየደረሰ ያለው እና ጦርነቱ አሁን ምንድነው ልንቋጨው ነው፣ አልቋል፣ ፍጻሜው ነው እያሉ ሲሉ ልክ እንደ አዲስ እንደ ትኩስ ፈንዲሻ እየፈነዳ ነው ሄደ ያለውና ኢራንም በሌላ እንትን የዋዛ ጥቃት አይደለም። አዎ እሷ ብቻ ሳትሆን ሂዝቦላም ራሱ በቀጠናው ላይ እያደረሰ ያለው። ከዚህ ሁሉ የገረመኝ ነገር ምንድነው? የሐማስ መግለጫ ነው። ሐማስ ድምፁን አሰማ ለኢራን ነው። መብቷ ነው መዋጋት፣ ራሷን መከላከል መብት ቢሆንም በአረብ ሀገሮች ላይ ግን በወዳጅ ሀገሮች ላይ የምታደርገውን ጥቃት እንድታቆም እናሳስባለን የሚል መግለጫ ነው የሰጠው። እና ይሄ መግለጫ ደግሞ በጣም ነው ያስገረመኝ እና ከሐማስ አልጠብቅም ጦርነቱን እቀላቀላለሁ የሚል ነበር የተጠበቁትና ይሄ አይደለም የሆነው።
በቀጣይ ደግሞ መግለጫ የሰጠው ማን ነስረላ የሚባለው የሁቲ መሪ ነው። ጦርነቱን ያው ቀይ ባህር ላይ እየከለከሉ እንደሆነ እናውቃለን። እንደዘጉት በጣም አደገኛ ሁኔታ ነው እዛም ጋር ያለው። ግን ከዛ ባሻገር ጦርነቱን እንደሚቀላቀሉ ትናንትና ወዲያ ነው እነሱ ማምሻው ላይ መግለጫ የሰጡት። እንደው የሐማሱን እንደው በመጠኑ እንደው ለመመልከት ያህል የኢራን መጻኢ ዕድልን እንደው በመገምገም ነው ወይስ ሌላ? አይ መግለጫው የተለሳለሰ ነው ስልህ እርምጃ መውሰድ መብቷ ነው። በእስራኤል ላይ እና አሜሪካ ላይ መውሰድ መብቷ ነው። ነገር ግን የጎረቤት ሀገሮች አጋር ሀገሮች ነው ያለው። እንደውም እሱ ለምክንያቱም ይሄ ፍንጭ ይሰጥ ይሆን እንደው የኔትወርክ አለመስማማት ወይ ደግሞ መረጃ በእነሱ በኩል? ምክንያቱም የኢራን ዓላማ የታወቀ ነው። አዎ አንዳንድ ጊዜ ምን መሆንም መሰለህ እዚህ ያለውን ለማርገብ እዛ ያለውን የተለሳለሰ ሽፋን ትሰጣለህ። ልትክድም ትችላለህ። ምክንያቱም እዛ ያለውን አይተህ እዚህም የኃይል ሚዛኑን አይተህ ዘመኑ ደግሞ ፖለቲካው ተገለባባጭና ተለዋዋጭ ነው። እነዚህ አይነት ነገሮች ያሉበት ሀገር ላይ ነን ያለ ነው። በዚህ አይነቱ ሁኔታ ተለዋዋጭ ባለበት ሁኔታ ምንድነው ከነሱ የምንጠብቀው? እና ከዛ በኋላ ግን የኢራኑ የውጭ ጉዳይ ሚኒስትር ፕሬዚዳንት ዶናልድ ትራምፕ መግለጫ ምላሽ ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካና ከእስራኤል ጋር እያደረገች ባለው ጦርነት ዙሪያ ከአሜሪካ ጋር የተኩስ አቁም ስምምነትም ሆነ ድርድር በፍጹም ጠይቃ እንደማታውቅ በይፋም አስታውቀዋል። በፍጹም ጠይቀን አናውቅም። ዶናልድ ትራምፕ ባለፉት ሳምንት አይተህ ከሆነ እያነጋገሩ ነው፣ እየጠየቁ ነው እያሉ ያሉት። በፍጹም ጠይቀውን አያውቅም፣ ታስቦም አልታሰበምም ነው ያሉት። ይህ የኢራን መግለጫ የተሰማው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቴህራንን ስምምነት ለማድረግ የተዘጋጀች ትመስላለች፣ ነገር ግን ያቀረበችው ውል አሁንም በቂ አይደለም የሚል ሁኔታ ነው። በሌላ ጽንፍ ያለው ጭምጭምታ ምንድን ነው መሰለ? አሁን በኢራንና በአሜሪካ መካከል እንደ እውነት ኒኩለሩ ነው ወይ ያጣላቸው፣ ዩራኒየሙ ነው ወይ የሚለውን ነገር ኮቲሽን የምታደርግበት ነገር አለ። አሁን በሌላ ዜና ምንጭ ስትፈልግ ደግሞ ኢራን ያላትን 450 ኪሎ ግራም 60% የተብላላውን ዩራኒየም ለራሽያ ለማስረከብ ተስማምታለች የሚል ዜና እየወጣ ነው ያለው። ምናልባትም አባስ አራግቺ የሰጡት መግለጫና ዶናልድ ትራምፕ ደግሞ ያቀረበችው ነገር በቂ አይደለም ማለታቸው እንዴት ማስታረቅ ይቻላል? እዚህ ጋር አላረግንም ነው የሚሉት። አሁን አሁን የተናገርከው መረጃ በሌላ ደግሞ አቅጣጫ ደግሞ የሰማሁት ደግሞ አለ። በፑቲንና በትራምፕ መሃል በነበረው የስልክ ውይይት በባለፈው ፑቲን ኃላፊነት ወስደን እኛ ጋር ይቀመጥ የሚል ሐሳብ አንስተው በትራምፕ በኩል የማይታሰብ ነው የሚል እንደዚህ አይነትም መረጃ ይሰማል። አዎ አሁን እንግዲህ ምናልባት ይሄ ነገር በሂደት የምንመለከተው ይሆናል እንጂ አሁን ላይ እሳቸው ምንም አይነት ስምምነትን አልጠየቅንም፣ ተጠይቀንም አናቅም፣ አልጠየቅንም፣ አይደረግም እያሉ ነው ያሉት። እንግዲህ አራግቺ ለሲቢኤስ ቴሌቪዥን በሰጡት ቃለ ምልልስ ጦርነቱ ለኢራን የህልውና ጉዳይ መሆኑንና ውድቅ በማድረግ ሀገሪቱ በቂ ጥንካሬ እንዳላትና ራሷን ከጥቃት መከላከል ብቻ ኢላማው መሆኑን አብራርተዋል። በቂ አቅም አለን፣ እኛ ዓላማችን ራሳችንን የመከላከል ጦርነት እያደረግን ነው እያሉ ያሉት። ከዚህ የጦርነት ውጥረት ጎን ለጎን ሚኒስትሩ ስትራቴጂካዊ የሆርሙዝን የባህር ሰላጤ አስመልክቶ አዲስ እና አነጋጋሪ መረጃ ይፋ አድርገዋል። የሚገርም ነው። ይሄ መረጃ ከ14 ሰዓት በፊት ነው መረጃው የወጣው እና እንግዲህ ሆርሙዝ ሰርጥን በተመለከተ ኢራን ይህንን ወሳኝ የዓለም ንግድ መስመር
ለመዝጋት እያደረገች ያለውን ጥረት ተከትሎ በርካታ ሀገራት የነዳጅና የተፈጥሮ ጋዝ እጥረት ገጥሟቸዋል። እንግዲህ በሰላጤው በሰላም እንዲያልፍላቸው ቴህራንን በድርድር እየጠየቁ መሆናቸውን አራግቺ አረጋግጠዋል። ከነዚህ ውስጥ ፈረንሳይ፣ አውሮፓ ሀገሮች ይገኛሉ። በአብዛኛው አውሮፓ ሀገሮች ይገኙበታል። በእርግጥ ነው እየጠየቁ ይገኛል። መርከቦቻቸው በሰላጤ በሰላም እንዲያልፉ ቴህራን በድርድር እያስጨነቋት ነው ያሉት እና ለዚህም እነሱ ምንድነው ያሉት? ቴህራን በድርድር እየጠየቁ ነው ካሉ በኋላ የመርከቦቹን ደህንነት በተመለከተ ሊያነጋግሩ ለሚፈልጉ ሀገራት ብቻ ክፍት ነው ያሉት። ክፍት ነው። ሚኒስትሩ ድርድሩ የጠየቃቸውን ሀገራት በስም ከመጥቀስ ቢቆጠቡም ታዋቂው ፋይናንሻል ታይምስ ጋዜጣ ግን ፈረንሳይ እና ጣሊያን መርከቦቻቸውን ለማሳለፍ ከኢራን ጋር ንግግር መጀመራቸውን ዘግቦታል። ተመልከት እንግዲህ ዘግቦታል። ምናልባትም ሰዓት ዶናልድ ትራምፕ የተናገሩት ነገር አለ። እሱን በምሽት ዜና ላይ ይዤው እመጣለሁ። ከ4-5 ሰዓት በፊት የተናገሩት ነገር አለ። በምሽት እንትን ላይ ይዤው እመጣለሁ። እንግዲህ ይሄ የአሜሪካ የፈረንሳይና የጣሊያን ድርድር ምንድን ነው የሚያመለክተው? አንደኛ በጦርነት ውስጥ እንደማይሳተፉ ተናግረዋል። ጦርነቱን ቢደግፉም እንደማይቀላቀሉና ምንም አይነት ነገር ድጋፍ እንደማያደርጉም ተናግረዋል። በተለይ እንደውም ፈረንሳይ የአረብ ሀገሮችን እንጠብቃለን እንጂ እንትን አንልም እያሉ ነው። የሚገርም ደግሞ ኢራን እኛ ወዳጆቻችንን የአረብ ሀገሮች አልመታንም፣ እየመታን ያለነው የአሜሪካን በአረብ ሀገር ውስጥ ያለውን የአሜሪካን ጥቅም ነው እያሉ ያሉት። ጥቅሙን ነው እየመታን ያለ ነው፣ የእነሱን ጥቅም ነው እየመታን ያለ ነው። አሁን እኮ ሄዶ እኮ ፓስተር፣ አሁን የኢራንን ደግሞ ዋነኛ የጀርባ አጥንት የሆነውን ይሄ አዞሮስ እንትን የሚባለው ቤዝ ይሄ ደሴቱ ተመቷል ሙሉ ለሙሉ። አዎ፣ ግን ያልተመታ ፓርት ግን አለ። በተለይ ይሄ የነዳጅ ማውጫ እንትኑንና ይመስለኛል ሪፋይነሪው የተመታ አልመሰለኝም፣ ግን እሱን እንደመያዣ እያደረጉ ነው ዶናልድ ትራምፕ። እና ከዚህ በስተጀርባ ደግሞ ያለችው የኢራንን ነዳጅ እየገዛች ያለችው በሰፊው ቻይና ናትና ቻይና ስጋት ውስጥ እንደገባች በጣም እየተነገረ ነው ያለውና እንደው አይበለውና ዶናልድ ትራምፕ ትዕዛዝ አስተላልፎ ይሄ ጥቃት ቢደረግ በምላሹ ደግሞ ኢራን ደግሞ ያው እንደምታውቀው ባህረ ሰላጤ አካባቢ ያሉትን የአረብ ሀገሮችን በሙሉ በተመሳሳይ ጥቃት ልታደርስ እንደምትችል እየተገመተ ነው። በዚህ መሃል እንግዲህ የሚፈጠረው ይሄ የኢኮኖሚ ውድቀት በጣም አሳሳቢ እየሆነ ነው የመጣውና እንደው ምን እንትላለ በዚህ ጉዳይ ላይ? አዎ እንግዲህ ምንድነው መሰለ የዓለም ኢኮኖሚ ሽባ ከመሆኑም ሽባ ለማድረግ ከመሄዱም ባሻገር አሁን ሀገራት እየተጠቀሙ ያሉትን የተጠባባቂ ነዳጃቸውን ነው። ምክንያቱም አብዛኛው የአረብ ሀገሮች ማምረት አቁመዋል። እንደምታየው ከሆነ የኢትዮጵያ መንግስትም መግለጫ አውጥቷል። በቁጠባ እንድንጠቀም ያው ዛሬ ታሪፍም የታክሲ የተሽከርካሪ ታሪፎችም ጨምረዋል። ይሄ እንግዲህ ጅማሬ ነው። ይሄ የሚጠበቅ ነው። ለምንድን ነው ያው እኛ ነዳጅ አምራችም አይደለንም፣ ገና እየሞካከርን ያለን ሀገር ነን። ስለዚህ ግን ምንድነው ይሄ ነዳጅ ተመርቶ ከውጭ ነው የምንገዛው፣ በዶላር ነው የምንገዛው። እንግዲህ በዶላር ደግሞ በየጊዜው ነዳጅ እየጨመረ ነው ያለው እና ይሄንን ጉዳይ ደግሞ ለማስታገስ የግዴታ ጭማሪ ይደረጋል። የትም ሀገር ኢቭን እንደውም እኛ ሀገር አውሮፓ ያው የግል ካምፓኒዎች ስለሆኑ መንግስት ስላልሆነ እንትን የሚለው አቅራቢዎች ስለሆኑ አቅራቢዎች እንደ ገበያ ሁኔታ ነው የሚሸጡት። ስለዚህ የዓለምን ኢኮኖሚ የንግድን እንትን አዛብቶታል። እንደውም አንድ የፋይናንሻል ታይምስ ያልኩ አሁን ያለው እንትን ሲናገር የዓለም የአክሲዮን ሽያጭ ዝብርቅርቅ ከመውጣቱ ባሻገር ሰዎች አክሲዮናቸውን እየሸጡ ከባንክ በወርቅ
በጥሬ ማዕድን በተለያዩ ማዕድኖች ያስቀመጡ እንደሆነ እየተናገረ ነው ያለው። እንግዲህ ይሄ ምን ያህል ዓለም ላይ ያለው ስጋት እንደሆነ መመልከት ይቻላል። እንግዲህ አባስ አራግቺ ንግግራቸውን ባሳረጉበት እኛም ወደ ማሳረጉ እንምጣ። በሰላጤው ላይ መርከቦቹን የማሳለፍ የመጨረሻ ውሳኔ የኢራን ጦር መሆኑን አራግቺ አጽንኦት ሰጥተዋል። ወታደራዊ እዙ ከተለያየ ሀገራት የተውጣጡ የተወሰኑ መርከቦች በሰላጤው በነፃነት እና በደህንነት እንዲያልፉ መፍቀዱን የገለጹት ሚኒስትሩ ሆኖም እንደ ፍቃድ ያገኙ ሀገራት በአሜሪካ የጥቃት እርምጃ ምክንያት በስፍራው የተፈጠረውን የጸጥታ ስጋት መፍራት መርከቦቻቸውን ከማጓጓዝ ተቆጥበዋል ነው ያሉት። እንግዲህ መርከቦቻቸውን ከማጓጓዝ ተቆጥበዋል ብለዋል። እንግዲህ ወንም ይልቃል እንደው ምን እንበል አሁን? ምክንያቱም በምድራችን ላይ አሁን ግልጥ ብሎ ነው የዚህ የመጨረሻው ዘመን። እኔ ሰዎች እንዴት እንዳዩት ባይገባኝም በእርግጥ በትናንትናው ዕለት ግማሹን የሰበኩት እሱን ነው ማለት ትችላለህ። ግማሹን የሰበኩት እና መግቢያ በጣም ነው ህዝብ ጋር ያለው ለጌታ ያለው ናፍቆት ስትመለከት እና አሁን ላይ ደግሞ ምድር ላይ የሆነ ያለውን ነገር ስትመለከት ምንድነው እየተሆነ ያለው የሚለውን ነገር ማየት በቀላሉ የምናልፈው ጉዳይ አይደለም። ስለዚህ እንግዲህ ቅዱሳን ወንድሞቻችን፣ እህቶቻችን፣ ወገኖቻችን የጌታ መምጣት በደጅ ስለሆነ ይህ ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታችን አድርገን መቀበላችን ያልተቀበላችሁ የምታዳምጡ ወደ ክርስቶስ መቀበል አለባችሁ። የተቀበልን ደግሞ በቤቱ ያለን በጸሎትና በምልጃ በእግዚአብሔር ፊት በመትጋት ይሄ ጦርነት ከሚያመጣው ማንኛውም ኢኮኖሚያዊ ሊሆን ይችላል፣ ፖለቲካዊ ሊሆን ይችላል፣ ማህበራዊ ጫና ሊሆን ይችላል ማለፍ የምንችለው በጸሎት ነውና ይህንን ጸሎት እንድናደርግ በጌታ ፍቅር አሳስባለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በጣም ጠቃሚ ምክር ሐሳብ ነው ያጋራህን። እንደው አንድ ነገር እዚህ ጋር ማንሳት ፈለኩና ከዚህ ቀደም ትዝ ይልህ እንደሆነ ለሚዲያዎች እንደው ጥቆማና ጥሪ አቅርበን ነበር። በዚህ በመጨረሻው ዘመን ዙሪያ የሚዲያዎች ዝምታ በጣም አግባብ አይደለም ብለን እኔ እናንተ ትንሽ ጥቆማ አድርገን ነበር። አሁን ትንሽ ፍንጮችን እያየው ነው እና እነዚህ ሚዲያዎች መመስገን ስላለባቸው በምፅዓቱ አዋጅ ነጋሪ አገልግሎት ስም ምስጋናችንን ማቅረብ እንወዳለን። በመበረታትና አሁንም በዚህ ነገር መቀጠል አለባችሁ ብለን እናበረታታለን። እንግዲህ ውድ አድማጮቻችን፣ የዓለማችን ወቅታዊ ጉዳይ ፓስተርም እንደዘገበልን አሳሳቢ እየሆነ መጥቷል። ነገ በእያንዳንዳችን ደጃፍ ላይ ሊሆን የሚችለውን ነገር ነው እንግዲህ የጠቆምናችሁ። በዚህ ሁሉ ውስጥ ግን ባለመናወጥ ራሳችንን በማዘጋጀት ንቁ በመሆን መጠባበቅ አለብን በማለት መልእክታችንን ወደ እናንተ እናደርሳለን። ለዛሬ ሰኞ የቀን መረጃችን ይህንን ይመስላል። በምሽቱ ደግሞ ተመልሰን በሌላ መረጃ እንመጣለን። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።